በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤታቸው፣ በረከታቸው፣ አማላጅነታቸው አይለየን፣ አሜን። በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባሕር ውስጥ 100 ዓመት ተዘቅዝቀው ለኢትዮጵያ ሰዎች ምሕረትን የለመኑት አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት በሀገራችን ኢትዮጵያ በድምቀት ይከበራል። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ኒሳ ግብጽ ነው። አባታቸው ስምዖን እናታቸውም አቅሌስያ ይባላሉ። ልጃቸው 30 ዘመን ሲያዝኑ ሲያለቅሱም ኑረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እስኪ ተቀበይ የሚል ድምጽ ሰማች። ስልጣኑ ከሰማይ ከፍታ ከፍ ከፍ የሚል ንጽሕናው ከሚካኤል ከገብርኤል ጋር የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ አንቺ ተቀበይ አላት። ደምግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሆናል አላት። ወዲያውም ሕፃኑም ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜም ሰገደ። ዳግመኛም ከጨለማ ወደ ብርሃን ስላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁንም አለ። ከዚህም በኋላ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጡም ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውን በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዘአውጻእከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካቸው ሰግደው አብ ወልድ መንፈስ ቅዱስ ካመሰገነም በኋላ እናታቸው አላቀፈቻቸውም፣ ጡትም አልጠቡም። 3 ዓመትም ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱም ሕፃኑን ከበር አንስተ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖረው ቅበለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹም አቅፎ ስሞ እስከ 7ቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ወሰደውና ትባርከው አለውና ወስዶት ለእመቤታችን አስባረከው።
ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድን ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብን ሁሉ ታገስ፣ ብዙ ነፍሳት ባንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናልም አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም ወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥም ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያን ትምህርት ሁሉ ያስተማረ አሳድገው። ሕፃኑም ትምህርቱን በጨረሰም ጊዜ ድቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋን ሞገስን የተመላም ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ሥራ ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበር ለቅዱስ እንጦንስ አስኬማውን ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትንና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትን የሚያወጡም ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተ ወደ ጫካም ገብተ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኝ እነዚህ አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህም በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጸጉር በቀለላቸው። የጠጉራቸውም ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንዷ ቀንም የፈውሳቸው ሕሙማን ብዛት እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላላወቁ አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ ሀገር ሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የሌሊቱን ቁር ሳይገድባቸው መጾም መጸለይ ጀመሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክትም ኖሩ። ቅዱሳን መላእክትም ዘውትር ይጎበኛቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይረካሉና።
አባታችን በተወለዱበትም ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ገብረ መንፈስ ቅዱስ ትላቸዋለች። ነቢያት ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስ ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜም እንዲህ ይሉ ነበር፣ የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔስ ለሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም፣ ራቁቴን ከእናቴ ማኅፀን ጀምሮ እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ። ከዚህ ከኃላፊው ዓለም በሞት በተለየውም ጊዜ መብልንና መጠጥን ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ፣ ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበት ኃይል እሰጥሃለሁ ብሎ ጌታችንም ቃል ኪዳን ገባላቸው። ልይ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ፣ ከአንበሶችና ነብሮች ከአራዊትም ጋር መኖር አልፈራህም። ጨክነህ እስከ ሞት ድረስ ታገስክ። የመረጥከው ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኩ ሆይ ይህን ልታደርግልኝ አይገባም፣ በፊትስ ሞገስ ካገኘው የገቦታን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና። አንተ ንስሐ ለማይሹ ጻድቃን አልመጣምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ። እንደዚህ ብለውም አሉት። ዳግመኛ አቤቱ እንደ ክረምቷ እንደ እንባቸው እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉም ለመኑት። ጌታችንም ወዳጅ ሆይ የለመንከኝን አልከለክልም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያን ያደረጉትን ኃጥአንን ምሬልሃለሁ፣ የለመንከኝ ሁሉ አደርግልህ ዘንድ ቃል ኪዳን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህን ቃል ኪዳን ሲቀበሉ በእድሜያቸው 300 ዓመት ነበር። ጌታችንም የመላእክትን አለቆች ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከስራቸውን ፍቷቸው አላቸውና እነርሱም የገቦታ ሰዎችን 3000 ነፍሳት ከደይን አውጥተው ወደ ገነት አስገባቸው። ዳግመኛ እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉት ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኙዋል እንጂ ከካህናት ከመነኮሳት ከምዕመናን ወገን ቢሆን ማንም ያለ ፍቃድ አያይህም። ወዳጅ ሆይ እንደወደድክ እኔን አባቴንና መንፈስ ቅዱስን በሦስትነት ያየኝ አሁንም ወደ ኢትዮጵያ ሄድ፣ በዚያ ከደይን የምታወጣቸው ነፍሳቶችም አሉ አላቸው።
አባታችን የገቦታን ሰዎች ምሕረት ሲያገኙ አይቶ እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 12ቱ ማይሌ ነቢያትን ማይሌ ሰለሞንንና ውዳሴ ማርያምን እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድኩባት በተጠመቅኩባትና ከሞት በተነሳሁባት ዕለት እልፍ ነፍሳትን ምሬልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶች 60 ነብሮች እየተከተላቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር በንፋስ ሰረገላም ተጭኖ ምድረ ከብድ አደረሳቸው። አባታችን በውሃ ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ቢመለከቱ የኢትዮጵያ ሰዎች ኃጢአታቸው በፊታቸው ተገለጠ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአን ሥራቸው በአባታችን ፊት እንዲሁ የተገለጠ ነውና አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱም ጊዜ ተወርውረው ወደ ባሕሩ በመግባት ተዘግዝቀው መጸለይ ጀመሩ። ከባሕር እንዳልወጣ በእግሬም እንዳልቆም በሕያው ስምም እያለሁ ብለው 40 መዓልትና ሌሊት ቆዩ። በ40ኛው ቀን የታዘዘ መልአክ መጥቶ የስምህን የጠራ መታሰቢያን ያደረገውን እምርልሃለሁ ብሎአል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባሕር አልወጣም አሉት። መልአኩም ከሳቸው ተለይቶ ከሄደም በኋላ አባታችን በዚያ ባሕር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም በባሕር ውስጥ ተዘግዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃም ደም መሰለ። ስጋቸው አልቀው አጥንታቸው እንደ በረዶ ሆነ። 7300 የሚሆኑ አጋንንትም ከአራቱ አቅጣጫ እየመጡ ሰውነቶቻቸውን በፍላጻ ይወጓቸው ነበር። አጋንንቱም ደመናት ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 7000 እልፍ ከአንድ ሺህም ነበር። ሁሉን በአንድ ጊዜ አልቀዋልና ከነርሱ ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባቶቻችንም አንበሶችንና ነብሮችን ድቦችን ዘንዶ ወዳሉበት ምድረ ከብድም ተመለሱ። ከጻድቁ ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው